ጠበቅን በወሩ ማየን በሁለት ወር አየን በሶስት ወር አየን ውሸት ነው ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን ያህል እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳልቅጠሉ ያለቀሰላት ልጅ ይሄን ያህል ምን ነው ይሄ አሁን ውሸት ነው ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው እኔም አላምንም አሁን መስማ የለኝም ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው ልትገባ ነው አብሽሩ ትኬት ሊቆርጥላት ነው በዚህ ወር ልትገባ ነው በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው ይሄ ፌክ ነው የሚጫወቱብን በላያችን ላይ እኛ እኮ ምናቀው ነገር የለም የሚሉ ነገር ሁሉ እያመን ነበር አሁን በእምነት ላይ እምነት ነገር አንስተናል አንዴ ብቻ ብናያት ባያት እኔ ልጄ ባያት 13 አመት ቆየች እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ ብትሞት ምን አንዴ ሊያት እኔም ጠይቄ ነበር ማስረጃ በኢሜል ነው ወይ የተላከው ኢሜሉን አሳዩን ስንል ኮሚቴው ለኛ ተደውሎ ነው የተነገረን ብሏል ስለዚህኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ የወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን በወረቀት ማስረጃ መያዝ እንፈልጋለን ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ አመትም በአፍ ነው አይደል የተነገራችሁ እንደዚህ በቃል ነው አይደል በአፍ ነው ኮሚቴ የሳውዲ ኮሚቴ ነኝ አለንና ጧት ለሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን ገና እየቀመስን ነበረ የዛኔ ጧት ለሊት ነው ማለት ነው ለሰላት ማለትንም ከዛም በኋላ ይሄው እያየን ነው በአመት ውስጥ አትመጣም በየአመቱ ጠበቅኩ አትመጣም አሁን የለም ራሳችን አሁን በሐሳብ ይሄው አልቀናል አባቷ ታሟል እኔም ታምማለሁ በመምላይ ነው ያለነው እኛውን ምን ይሻለን ለማን ጠይቀው ማጋን ድረስ ማ ቢሰማ ነው የሚሻለው አረ ምን ይሻለን እኛ ምን ይሻለና አገር ለአገር ሁሉ ደረሰ ተናገረ ሳርቅጠሉስ አወራ ከዚህም በላይ እሺ እኛ ምን ማድረግ አለብን ያገርም ልጅ ነው የኛ ልጅ ብቻ ናት ይሄ ነገር ምንድነው አረ ምን ይሻለን ይሰማል አቡ አው ይሰማል አቡ አፍናን እየጻፈ ነው አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን ይሄን ደግሞ ወንድም ካልድ ይተባበረናል ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደል አቡ አይደል ወንድም ካልድ እዛን ተስፋ ሰጪ ነገር የለም እንደዚህ እኮ ነው አሁን እኛ እሱንም ስለማንጠብቀው ምን አልከኝ ማለት ነው እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩን አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብና አንፈልግም ከኮሚቴ ውስጥ በጣም መልካም ሰዎች አሉ በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ እኛ እኮ ሆን ብለን ምን እንደነ ያደረግነው እንዳታወሩ ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ይደርስባታል በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል ይሄው አንዳቸው ተስፋ ይሰጣሉ አንዳቸው ዛቻ አለ አንዳቸው የሆነ ነገር ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቀጥፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድነው መብት የላቸውም እኮ ሲጀመር ስለመድረሱኛ 100% ኮርፊ የምናርግበት ነገር ስላላገኘን ነው ደርሶ ሐሳብ ይቀይራሉ የሚሉት እንጂ ገንዘብ ካሳውን ከበሉ በኋላ ሐሳብ መቀየር መብት የላቸውም ካሳ ከበሉ በኋላ ሐሳብ መቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርመው ካስረከቡ በኋላ ምንም ሐሳብ የሚቀይሩበት ሁኔታ አይኖርም ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ ለኔ ነው ተባልኩት ለማንም ሰው
በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ ሆኖ ፖስት ያድርጉ ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለሱ ነው የተደወለለት። ይሄ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው ኳስከው ከኢድ በኋላ ትፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናርግ። ግን አለበለዚያ ተስፋ እናረግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ። አልጠሩም። እስቲ እውነተኛ ትክክለኛ አቋም ካላቸው ተወካዩ ይዞ ይቅረብ። አቡ አፍናን ይቅረብና እንዲህ ተብያለሁ ለኔ ይበለን ተወካዩ። ከዛ እናምናለን። ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመርጃው ታማኝነት አተን እኛ ህዝብም እየሰደበን ነው። ሀውዬ እኛ እኮ እውነት አለው ሀቅ አለው ህዝቡ ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው። ሀቅ አለው ትክክል ነው። ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ። ምክንያቱም አቡ አፍናን በእርግጥ እንደሚዲያ ተጨንቆ መጥቶ የሰማው ነገር እየነገረን ነው። ግን መሬት ላይ የሚወርድ አንድም ነገር የለም። ጠብ ያለ ነገር የለም። አምና ለምን አሉን? ለምን ለኢት ትመጣለች ብለው ተናገሩን። እውነት ከሆነ ካላመኑበት ደግሞ ማን አስገደዳቸው? ማን ተናገሩ አላቸው? እውነታውን ነገር ሲያገኙ ለኛም ለህዝብም ይፋ ያርጉ። ስለዚህ አሁን እውነት ከኤምባሲ መረጃ ከመጣ ለኛ አይነገረንም። እኔ 24 ሰዓት እየደወልኩ አይነሱልኝም ኮሚቴዎች። በአጠቃላይ አቡ አፍናን ብቻ አላገኘሁትን እሱን ላስጨንቀው አልፈልግም። እኔ ሰይፉ ልክ ነህ። የሚቀረው ነገር አለ። አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም። ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው ዛሬ ለኔ። አልহামዱሊላህ ረቢል ዓለሚን መረጋገጥ አለበት። እሱ ነው ሆስፒታል መሄዷን የነገረችን ሀቡ ነች። ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምጽ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምጽ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምትጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። እያልኩ ያለሁት ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ። አሁን ሶፊዩ እያለው ያለው ቁም ነገር በዚህ ሊያረሳሱን በሐኪም ቤት ተሄዳ ታከማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምጽ ምን ነው። ሌላው መጨመርላችሁ ነገር ይኸውላችሁ፣ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይህንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለሱ ነው ሜሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁን መሆን ያለበት። እኔ አሁን የምፈልገው ነገር እኛ ምን ሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ያወጣል። ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠየቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነ ስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንክ ዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከሱ አካውንት ላይ እንዳይወጣ እንጠይቃቸዋለን እኛም
አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ያልችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገናኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለኔም ለናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው፣ የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ሙሉ ኃላፊነት ሰጥተናቸዋል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጡ ጋር አልከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ሌላ ይደርሳል። ወደነማ ወደነ ተስፋዬ እስኪ ሰፊዩን አስቆሚውና ሳሉታ ይሄንን ካል በኋላ በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለኛ ለቤተሰብ እነማ እናሲያ እኛ ደግሞ ገና 4 ሚሊዮን ነው የደረስነውና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ሰፊት አድርገን ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናሲያ ፊታችን ስናዞር ኮሚቴው መልሶ አስገብኝና ገብተካላ በቃ ሰፊዩን አንድ ያስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳልብዬ ነው። አሎ አባፍናን አውራ። ይቅርታ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ አንድ ሁለት ሐሳቦችን ልጣልና እኔን የሚመለከት ነገር ካለ ሐሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያለው የሥራ ባልደረቦቼ በዚህ ልክ ወተን ኢቭን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይሄንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፊዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፊዩ። እኔ እውነቱን ነው የምነግርህ። እኛ የዚች ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬርን እንደሆነ እኛና አላህ ነን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የሥራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለው ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ነው ብዙ ነገር ማለት አልፈልግም። አልহামዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም ሊላህ ብለን የገባነውና
እረዳሃለሁኝ እኔ ቤተሰቦቿን በደንብ ነው የምረዳውና አሁን ወቀሳው አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሐሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን፣ ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገ ልናገኛቸው እንችላለን። ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ፣ በምትፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጪ ግን አንድም ቀን እኔም ሆንኩኝ የሥራ ባልደረቦቼ ኢቭን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ ከሄድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ይሄን አልቀበልም። እና ነው ያለ መረጃ ወይ ተስፍሽ አንተን ራሱ መጠይቅ ነገር ስላለ ነው። አንዴ ልጠይቅ ስለፈለኩ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ ይሄ በዚህ ታረም አቡ አፍናን የምስራቹን እንዳበሰረን ምን ብዬ ጠየኩኝ? የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜል ነው? በዋትሳፕ ነው? ኤኒ ዶክመንት አለ ማረጋገጫ ስል ተደውሎ ነው ከኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለውን ነገር የመንግስት መስሪያ ቤቶች ተደዋውለው አያወሩም። ኦፊሻሊ ደብዳቤ ኢሜል ነው የሚላከው። ስለዚህ ኤምባሲ ጋር የተላከ ኢሜሉን ይህን ደግሞ በደብዳቤ ኦፊሻሊ ከዛ በኋላ ሌላ ሰው ድጋሚ እኛ አላልንም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ከያዙ ለዚህ ነው ወሬ የሆነ ነገር ያወቃቅሳል። ሰው የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሱ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሐቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሐቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ ሀቢባ ያንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አፕዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው ምናገኘውም ግሩፕም ቲም ሌላ ማለት ነው እያወራን ያለነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን ምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም ካልሆነ ራሳቸው መሄድ አለባቸው ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊ ወጪ ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያረጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው ከልጅ ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፍሽ ማስረጃ አለ። ይሄን ለማለታቸው ቪዲዮ ሪከርድ አለ። እኔ ለወጣ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ አይመለከተንም። ይሄን ይኸውልህ ተስፍሽ ይቅርታ፣ እኔ ለወጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ይኸውልህ አንድ ጊዜ ከመሄዱ በፊት አቡ አፍናን አንዴ ይናገርና እኔን መጨረሻ ደቂቃ እሺ ኖ አንድ ደቂቃ ለአንተም እንትን የሚለውን ምንድነው መሰለሽ አንድ ለሐቅ የምንናገረው ረመዳን ስለሆነ ይኸውልሽ ለምሳሌ እኛ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀር በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች
የሚፋለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሆኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላህ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላህ። እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። ይሄን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለኛም ከአቡ አፍናንም ይሄንን ሐቅ ማንለው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሃል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው አንድ ፋሚሊ ናቸው 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ የሚያረጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳን ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየተጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎች ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ በእንደዚህ ነው እሱም የሚሰማውን ሆፕ በመስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ስንጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር ወይ 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓትም ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄድ ፕሮሰስ እያደረጉት አይደለም። ያ ነው። እሺ ማቢያ አቤት አቡ አፍናን እየሰማን ነው። እኔ ታሰናብችኝ አንድ ጊዜ ፈቀጅልኝ። ይቅርታ። እሺ የስ ፕሊስ። ይኸው ላንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ አመሰግናለሁ። ቴንክ ዩ ሃይባዬ በጣም አመሰግናለሁ። ወንድም ኻሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልእክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ኻሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሃይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ካሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለው ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቢሶቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬ 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱአ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይሄንንም ከግንዛቤ ውስጥ በማስገባት እኔ በኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት ላይ ተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር
ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያድርገው ነው የምለው። በተረፈ አሁን ደግሜ ያመሰግናለሁኝ። ደህና ደሩ። እኔ መለከት ነገር ወንድም ሊያወራክ ይፈልጋል እና በአጭሩ ጋይስ አቡ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። እሺ ችግር የለም። እሱ ያወራል። ሴፍ ቀጥል። ሴፍ ከሱ ቀጥል። አቡ አፍናን እንዲወርድ ነው ይቸኩላል። እሺ አቡ አፍናን እንሸኘዋለን። ችግር የለውም እንሸኛለን። አፉ በለኝ አቡ አፍናን። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም ቅንዳታክል ስጋትም ወር ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እኔም እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀህ ህዝቡ ማያስጨንቀህ ኮሚቴው ልክ በአንድ ላይ ይግባልን። አንዴ ብቻ አሁንማ ይኸውልህ ካሁን በኋላ ኢንሻአላህ ኮሚቴው ሳይሆን ይገባል። ምክንያቱም አንተ ሁሉም እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈልከው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቡ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምንም እየተገናኘ በነገራችን ላይ ሰፊዩ ሀቤን ያፉ ብያለሁኝ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴው ውስጥ ያለውን ነገር ያው የሚዲያ ሰው እንደም በነገራችን ላይ የአፍሪካ ቲቪ ፕሮግራም አቀርብና አዘጋጅ ነኝ እኔ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይሄን ጉዳይ ነገር እኛን ወክለህ ብለው ነው ሰፊዮ ነገሩኝና ከዛ አንፃር ነው። ሌላው ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም መጣሁ ከኢትዮጵያ ኤምባሲዎች ጋር ጭምር ነው መጣሁ። ኢንሻአላህ የመጨረሻ አብሽር ደስ ይላል። ግን ከምንም በላይ እነሱን ይዤ ነው መጣሁ። አብሽር ስሜት ያደረገኝ አሁን እኮ ስሜታው ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጣ ህይወቷ ውሸት እንዳለው ለማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘው አልወጣክም ታዲያ? ሁላችንም ነው ያሳወቀን። ምን የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው። የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ሳይቱ አንዴ ቆይ ማሜ ሀቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበል። እኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባ ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል ኔትወርክ ነው አይሰማም። በዋናነት ተስፋ ያገኘንበት ያለው ስለሌላ ጉዳይ አቡ አፍናን ነው። አይሰለችም። አግሬሲቭሊ እኔ በጣም ነበር። በነገራችን ላይ የሌላ ጉዳይ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠው ሰው የምትነድፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆነን ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን። በኃይለኛው አግሬሲቭሊ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው እሱን። እኔም ወንድም ኻሊድም ተስፍሽም አሲያም በጣም እስከሚጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር። በሌላ ጉዳይ አርፈን አናውቅም። ለዚህም እሱ ጋር ብቻ አይደለም አቡ አፍናን ጋር ብቻ አይደለም ኢቭን ቤተሰቦቿ ሰፍዩ ጋር ሰፍዩን ደውዬ
ልክ የሱ ተሳኮን የኔ እህት እንደሆነች እርግጥ የሁላችንም እህት ነች። ደውዬ ነበር ስቆጣ የነበረው ምንድነው እየሰራችሁ ያላችሁት? ይቺ ልጅ ነገ ጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳን ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉኝ? ቢያንስ የሁላ ህዝብ የደከመበትን ነገር ለምንድነው ተስፋ እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከማለት ደረጃም ደርሻለሁ። ከአንድ ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል ጫና አድርጌባቸው እናትና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና ያሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ካሁኑን የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን ሁላችንም የለፋንበት የደከምንበት ከሌ ይባል ሐቢባም ገብታበታለች ሙባረክ ሙሰማም ገብቶበታል። ያልገባ ያልደከመ የለም በሷ ጉዳይ። በሐሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ቅብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘንኛ እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን ማስጠናት አለብን ልጆቻችንን የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ ያደረገ የሰው ፊት ስናይ ራሱ ያሳፈረን ደረጃ በቃ ሌላ ይሆነ በግል ሀያታችን ላይ አላህ ይወፍቀን ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈረን በሌላ ብር ነው እንዴ እስከምንባል ሰው የሷ ጉዳይ ላይ ሁላችንንም ስለሚያሳስበን አላህ ነጃ ብሎ ያውጣት። ካልሆነ ግን ሐባይቢ እኔ ሰፊዩን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከዒድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ አንድ ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁ ነው ያስወጣላችኋለሁ። በአንድ ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ ሂዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሐቢባ ወር ደግሞ ተስፍሽ ወይ ኻሊድ እናንተ ማትረዱት እኔ ሳውዲ ስላለሁ የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ያው ሁላችንም የልጆች አባት ሪስፖንሲቢሊቲም ስላለ ይፈራል ሰው ቤተሰብ የሚያስተዳድርበት እህሉ አሁን እንዲቆረጥ አይፈልግም። ሶ አገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን ባይናችሁ እዩዋት። በቃ የሳምንት ስራ ነው ኑ ማለት ከናንተ በላይ ይሄን ጉዳይ የሚሰራው ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት ምን መጣ አላህ አድርገን እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የናንተን በረካ የናንተን ዱዓ አግኝተን በምንችለው አቅም ይሄውላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላ በታሪኩ እኮ ለመጀመሪያ ጊዜ የተሰበሰበው ትልቅ ብር እኮ ነው የተሰበሰበው። 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የናንተ ዱዓ የናንተ ሐሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች እህታችን አሁን ደግሞ ወጣ እንደው ህዝቡን የምታመሰግን አላህ አርጋት። ለእናት ለአባቷ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁኝ። በተረፈ በዚህ ጉዳይ ላይ ተሳተፋችሁ እህት ወንድሞች ሁላችሁም ስም ሳልጠቅስ ከሌከለ ያሉም ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም። ወአለይኩም ሰላም። እንት አባታን እኮ ተነቀለው በእናታችሁ ለአቡ አሚራ እንትን ለማለት ዋናው አሁን ከድርም የመጣው አሁን በደም ኮንክሪት ለማድረግም ስንታገል የነበረው በነገራችን ላይ ከኛም መሃል ሆኖ ይሂዱ አይሂዱ ራሱ ጦርነት ነበረ። የዛሬ እኔ አመት ያው ሁሉ ምስክር አለ እናት አባት አሉ ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁሉ ጊዜ እንደምትዩ ወረቀት የያዘው ኢቭን እናንተ እናትና አባት መሆናችሁን ወረቀት ከሌላችሁ አሁን ትርፉ ድካም ነው። ሂዱ ወደ ገጠር። ከሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ አይደል? ክልል ፍርድ ቤት ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበር። ስለዚህ ተመልሰው ሄደው 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ አድርጎለታል። ከኋላ ላይ
ልጃቸው መሆናቸው። ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለበዚያ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነው እና ስለዚህ እሱን ጨርሰዋል፣ ወጥቷል። ልክ ያንን ጨርሰን እንሂድ ተባብለን ልንጨርስን ተስፍሽን ደግሞ ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው ፍርድ ቤት ዝግ ስለሆነ ረመዳን ይውጣ የሚል ነገር ተስማማን። ግን ደግሞ አላህ ብሎ ደግሞ ጉዳዩ ያው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከኢድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን የ3 ቀን ነገር ነው። ቪዛቸው በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን